ልትረዱኝ የፈለጋችሁ አይመስለኝም። ጀዛኩም አላህ ኸይር፣ ጌታ ይባርክህ፣ ቃለ ሕይወት ያሰማል የሚባሉትን ቋንቋ የምትጠቀመው ለትክክለኛ ቦታና ለትክክለኛ ሰዓት እንጂ ዝም ብዬ አልጠቀምም። ሰላም አለይኩም ወራህመቱላህ። እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። እንግዲህ የኔ ቪዲዮዎች በአንድም በሌላ መንገድ ትንሽ ረዘም ይላሉ፣ ከ3 ደቂቃ በላይ ስለሚሆኑ በትዕግስት እስከ መጨረሻው ለመስማት ሞክሩ። እስቲ የኔ ፕሮፋይል ላይ ግቡና እዛ ጋር የጻፍኩትን ባዮ ላይ የጻፍኩትን ነገር እስቲ እዩት። ያንን ከጻፍኩኝ እኮ ከዛ ነገር ጋር የሚሄድ ነገር ነው ለኔ ሼር ማድረግ ያለባችሁ። እኔ በግል ነው ማምነው፣ በቡድን አላምንም። በግለሰብ ደረጃ ነው ማምነው፣ በግለሰብ ደረጃ ነው ነገሮችን ማራምደው። በጋራ የሚያገናኘን የጋራ ቋንቋና የጋራ ነገር ሊኖር ይችላል እንጂ ሼር የምታደርጉኝን ቪዲዮ በሙሉ እኔ ልፖስት አልችልም፣ ሪፖስት ላደርግ አልችልም። እኔ የምሰራውን ነገር እኮ በሙሉ የምታምኑበት ከሆነ እኮ ነው ሼር አድርጉ እምላችሁ። ግን ለጋራ መረዳዳት እስከሆነ በሽተኛን ለማገዝ የሆነን ሰው ችግር ለመርዳት ለምሳሌ በቀደም የሆነ ማስታወቂያ ልሰራ ነው፣ ሼር ኮፒ ሊንክ አድርጉልኝ ብያለሁ። የእናንተን በጎ ፍቃድ ጠይቄያለሁ። ሐሳብና እውቀት ላይ ግን ሲሆን የሰጣችሁኝን ነገር በሙሉ ልቀበል አልችልም። እኔ በጣም ትልቁ ችግሩ እዚህ ማህበራዊ ሚዲያ ላይ በግልም ያለ የሃይማኖተኞች ችግር ምንድን ነው? አሁን ሙስሊሙ ሲሆን ዝም ብለው ይደማመጡና ስነ ስርዓት ያዝ የሚያስብለው ነገር ላይ ጀዛኩምላህ ኸይር ይባባላሉ። የጴንጤው ቤት ብትገቡ ጌታ ይባርክ ይላሉ። የኦርቶዶክሶችስ ብትገቡ ቃለ ሕይወት ያሰማልን ይላሉ። የነገረን እኮ ነገር ነው። ለነገረኝነት እኮ ቃለ ሕይወት ያሰማልን አይባልም። ነገር ይብዛልን እንዴት ይባላል? ይሄ በግሩፕ ስለምናስብ በቡድን ስለምናስብ ሰውየው እንኳን ተሳስቶ በአላህ ስም እንመርቀዋለን። ፕሮቴስታንቶችም በጌታ ስም ይመርቁታል። ኦርቶዶክሶችም ቃለ ሕይወት በውሸት ለምንድን ነው የምትደጋገፉት? በውሸት የሚጸና ጓደኝነት፣ ወዳጅነት የሚስፋፋ ሃይማኖት በጭራሽ የለም። ይህንን በደንብ ጠንካራ ሰው መሆን ያቻል አለባችሁ። አሁን እኔ ጥቅመኛ ነህ ምናምን ነህ እንደዚህ ነህ ዩቲዩብ ቲክቶክ ምናምን የሚሉ አሉ። ፕሮቴስታንቶችም ሙስሊሞችም አሉ ብዙ እዚህ ኮሜንት ሐሳብ የሚሰጡ። እኔ ከዩቲዩብም ምንም ብር አግኝቼ አላቅም፣ ከቲክቶክም ተጠቅሜ አላቅም። የእኔ ባህሪ እንደውም በጣም ጥቅም አልባ ነው የሚያደርገው። አስመሳይ እኮ ለመሆን ጥቅመኛ ለመሆን እኮ መዋሸት ይጠይቃል፣ ማወናበድ እኮ ይጠይቃል። እኔ እንደውም በተናገርኩ ቁጥር ፎሎሬ ይቀንሳል፣ እይታዬ ይቀንሳል። አይኑ አውቃለሁኝ። እነሱ ቢቀንሱ ነው የሚሻለኝ። አስመስዬ ከሰው ጋር ተመሳስዬ በውሸት ከምተባበር በውሸት ከምቆም እውነትን ከምግድ ነገሩን ባላደርገው ነው የሚሻለኝ። ለዚህ ነው በቃ ሞራል ያለው ሰው በእውነት ምገባ መውጣ ግን ይሄ የሌለኝ ሆንኩት እና በመሰራውም ነገር ደስተኛ ነኝ እኔ። በቃ ቢቸግረኝም ከነ ችግሬ ነው መቆየት የምፈልገው። አሁን እሱ በመንፈሳዊ ነገር አሁን ይሄ ራሱ ችግር ነው ድህነት ነው ምናምን የሚባለው ነገር ሌላ ጥልቅ ሐሳብ ስለሆነ ቢቸግረኝም ፎሎሪም ቢቀንስም ምንም ጥቅም ባላገኝም ማስታወቂያ የሚባሉት ነገር ባይኖሩም በእውነተኝነት ነው መቆም የምፈልገው እኔ። ስለዚህ ሼር ያደረጋችሁኝን በሙሉ ሙስሊም ስለሆንኩ የእናንተን በሙሉ ሼር አላደርግም። እማምንበት ከሆነ ለምሳሌ እማምንበትን ኮሶች አጋራለሁ ንግግራቸውን። ለምሳሌ ኡስታዝ ዋሂድን በማቀውና በምረዳው ልክ ሳልሰሰስ ሳልዋሽ ስለ ኡስታዝ ዋሂድም እናገራለሁ፣ ስለ ኡስታዝ አቡከር እናገራለሁ፣ ስለ አንድ ወንድማችን ማን ነው ኢብራሂም በማቀውና በምረዳው ልክ በጎ ነገሮችን ለይቴ እናገራለሁ። ስለ አብዲሳም እኮ እናገራለሁ፣ ስለሆነም ሰው እናገራለሁ። እኔ ነገሩ እውነት ነው እውነት አይደለም የሚለው የሰውየውን በጎ ነገር ማምንበት ከሆነ አንስቼ እንጂ እናንተ የሰጣችሁኝን ነገር በሙሉ ሪፖስት አድርግ ሼር አድርግ ስላላችሁኝ አላረግም። በማላቀው ነገር ላይ እንዴት ነው ሼር የማደርገው? እንዴት ነው የምተባበረው? አላቀውም እኮ ነገሩን። ሰውየው ህይወቱ ምን ይሁን ትምህርቱ ምን ይሁን ምንም አላቅም። ዝም ብሎ የሆነ ነገር ስላለ ብቻ ለምን ሪፖስት አደርጋለሁ? አላረግም፣ ሼር አላረግም። የኔንም ማድረግ ግዴታ የለባችሁም። ስለዚህ ከእውነት ጋር መቆም አለብን። በእውነት መግባት መውጣት አለብን። የእውነት መኖር አለብን። የእውነት መሞት አለብን። ለእውነት መመስከር አለብን። ሐሰትን መጸየፍ አለብን። ይሄ ፍትህ ለእስላም እያደላ ለክርስቲያን እያደላ ለኦርቶዶክስ እያደላ አይደለም። ትሁት ከሆነ ለሁሉ ሰው ነው እንጂ ትሁት ምን ሆነው ለሆነ ግሩፕ ትሁት ለሆነ ግሩፕ ሰይጣን መሆን አልፈልግም እኔ።
ለሆነ ግሩፕ ጤነኛ ለሆነ ግሩፕ በሽተኛ አልሆንም። ለሆነ ግሩፕ ተሳዳቢ ለሆነ ግሩፕ ደግሞ አቀብቃቢና አስመሳይ ሊሆን አልችልም። ህይወታችን ተመሳሳይና አንድ አይነት ነው መሆን ያለበት። ስለዚህ የሆነን ሐሰት ከተቃወምም እኛም ቡድን ላይ እኛም ግሩፕ ላይ እኛም የምንመካከረው ነገር ላይ ሐሰት ካለን ሐሰተኛ ማለት አለብን። ይሄ ውሸት ነው ማለት አለብን። እና እኔ የምትልኩልኝም በሙሉ ልጋራ አልችልም። እገባሁበትን ቤት በሙሉ ደግሞ ተምቼ በረካሁን ልል አልችልም። እኔ በረካሁን የሚያስብል ነገር ካልገጠመኝ በስተቀር እና ሁሉም እዚህ ማህበራዊ ሚዲያ ላይ ያሉት ንጽጽር ላይ የሚሰሩት ስለ ሃይማኖት የሚናገሩት የየራሳቸውን ሰይጣን አሽሞንሙነው ነው የሚይዙት። የየራሳቸውን ስተት አይቃወሙም። እንደዛ ደግሞ እኔ ልሆን አልችልም። ስለዚህ እነሱም በመንገዳቸው ሄዱ፣ እኔም ደግሞ በማምንበት ሐሳብ ነው እንጂ የሚሄደው። እኔ የፋብሪካ ሳሙና አይደለሁም። በቡድን አላስብም፣ በጀማ አላስብም እኔ እና እውነቱ ጸያፍም ቢሆን ከዛ ጸያፉ እውነት ሆኖ ከጸያፉ ጎን ነው እንጂ የምቆመው። እውነቱ ጸያፍም ቢሆን ያንን ቋንቋ ነው እንጂ የምጠቀመው። ነገሩ ጸያፍ ስለሆነ እውነቱን መደበቅ አልችልም። ግልጽ ነው፣ ገብቷችኋል? እውነቱ ጸያፍ እንኳን ቢሆን ከዛ እውነት ጎን ነው የምቆመው። ስልክ ገባ በመሃል ኤዲት አላረግም፣ የስልኩን ድምጽ ስሙት። ከዛ እውነት ጎን ነው እንጂ የምቆመው ዝም ብዬ ማሽቃበጥ ምናምን አልወድም። እና ለዛ ነው ሼርም አላደርገው። በማላቀው ጉዳይ ላይ ምንም አይነት ሐሳብ መስጠት አልፈልግም። ግን ሰዎችን ለማገዝ ለመርዳት፣ በሽተኞች ከሆኑ ቸገረኝ ከባሉ አይቸው ጥሩ ስሜት ከተሰማኝ ሼር ሪፖስት አደርጋለሁ። በዛ ቅንነታችን ደግሞ ከተሸወድን ይቅርታ እንጠይቃለን መስሎን ነው ብለን እና እንደዛ አይነት እና ከሰውነትን ነው ማስቀድመው ነው ጠቅለል ሲል ከሰውነት የሚልቅ ምንም ነገር የለም። ሰውነት ደግሞ ክርስቲያን አይደለም፣ እስላም አይደለም፣ ፕሮቴስታንት አይደለም፣ አሜሪካዊ፣ ኢትዮጵያዊ፣ ነጭ፣ ጥቁር አይደለም። ሰውነት ከፍጥረት ስርዓት የመጣ የራሱ የአምላክ ስራ እንጂ ሰውን በሆነ በደራረቡት ነገሮች ጄጅ ማድረግ አንችልም። በጋራ የሚያግባቡን ሐሳቦች ሊኖራሉ ይችላሉ፣ ማያግባቡን ሐሳቦች ሊኖራሉ። በማንነት ደረጃ ግን በህይወት ስርዓት ደረጃ ግን አንድ አይነት ነን። ሰው ነው። ለሆነ ሰው ጥሩ ለሆነ ሰው መጥፎ መሆን አይቻልምም አይገባም። ሰላም አለይኩም ወራህመቱላህ